መጽሐፍ ቅዱስ የያዛችሁ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ቃል እናነባለን። እንደዚህ ይላል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማሁን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረሃኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከትተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት። ጌታ በነገር ሁሉ ማስተዋልን ይስጥ። በወንጌል እንደሚሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። ይህንንም በመስበክ እንደ ክፉ አድራጊ እስኪታሰር ድረስ መከራ ይቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ ይላል። ቁጥር 1 እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ክብር ለኢየሱስ ይሁን። ጌታ ይረዳችኋል። ከዘፍጥረት 1 እስከ ራዕይ 20 ድረስ 26 ድረስ ምን ተማርክ ካላችሁኝ እስከ 21 ድረስ በጣም ትላልቅ ሰዎች አሉ መጽሐፍ ቅዱስ ውስጥ። አንዴ ከጀመሩ ሰይፍ አንገታቸው ላይ ቢገባ በበርሜል ቢቃቀሉ በድንጋይ ቢተወግሮ እስኪሞቱ ድረስ አንዴ የጀመሩትን ወንጌል የማይለቁ ትላልቅ ሰዎች አሉ። በቃ ጀመሩ ይጨርሱታል። አሜን በለው አንዴ። በቃ ጀመሩ ይጨርሱታል። ከነዚህ መካከል ትላልቅ ሰዎች አሉ። ከነዚህ መካከል ዛሬ የሚያሳያችሁ ሐዋርያ ጳውሎስ በጣም አስገራሚ ሰው ነው። በጣም ሲሙኝ በጣም አስገራሚ ሰው ነው። ሰው ሐዋርያ ሥራ ምዕራፍ 9 ላይ ስታነቡ ሰውየው አጥፊ ነው። ሰውየው ገዳይ ነው። ሰራው ስትሉ መጥቶ የሚያፈርስ ነው። አገለገልኩ ብላችሁ ስትወጡ ወስዶ የሚያስገድል የሚደበድብ የሚያስደበድብ ሰው ነው። ጨካኝ ነው። በጣም የገረመኝ ነገር ስለዚህ ሰው እሱ በነበረበት ሳውል በነበረበት ዘመን አገልጋዮች ነበሩ። አንድ ሰው ግን ሄዶ ሳውል ኢየሱስ ያድናል ብሎ የመሰከረለት ሰው የለም። ሰዎች ነበሩ። ለሱ ግን ሄዶ ወንጌልን ኢየሱስ ያድናል የሚል ሰው የታጠለ ሰው ያለ ሰው የታጠለት በዓለምም ያለ ጀግና የሆነው ትልቅ ሰው ነው ይሄ ሰው። ለዚህ ነው ሐዋርያ ሥራ ምዕራፍ 9 ላይ በደመስቆ መንገድ ላይ ሊያሳድድ በሚሄድበት መንገድ ላይ ሰው ሲታጣ ኢየሱስ ራሱ ወረደ። ፊት ለፊት ነው የተፋጠጡት ሁለቱም። ሳውል ሊያሳድድ እየሄዳ ነው፣ ኢየሱስ ደግሞ ሊማርክ እየመጣ ነው። ፊት ለፊት ነው። ማን ብሎ አያውቅም። ከዛ በፊት ማንም በፊቱ ቆሞ አያውቅም። ዛሬ ግን ከሱ የሚበልጥ መጠና በፊቱ ቆመ። ዛሬ በጠላቶቻችሁ ፊት የሚበልጥ ይቆማል። በደንብ ማን ብሎ አያውቅም። ማንም መጥቶ በዚህ ሰው የፊት ቆሞ አያውቅም። ዛሬ ግን የሚበልጥ የሰማይና የምድር ጌታ መጠና በፊቱ ቆማ። ማን አለ? አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለ። አሜን በለው አንዴ። የናዝሬቱ ኢየሱስ ነኝ አለ። የመውጊያውን ብረት ብትቃወም ይብስብሃል አለው። ኢሚዲየትሊ የአንድ ቸርች አባል አይደለም። ሰውየው አልተጠመቀ፣ ሰውየው ጌታን አልተቀበለ፣ ሰውየው ደቀ መዛሙርት አልተማረ። ኢሚዲየትሊ ተለወጠ። ጌታ ሆይ ምን እንዲያደርግልህ ትፈልጋለህ አለ። የሚበልጠው መጣና በፊቱ ቆመ። የሚበልጥ እዚህ ቤት አለ። መጣና በፊቱ ቆመ። ምን እንዲያደርግልህ ትፈልጋለህ? የምታደርጋውን የሚነግርህ ከተማ ውስጥ አለ። ሐናና የሚባል ፓስተር እሱ ጋር ሮጦ ሄዳ አይኑ እንደታወረ ሐናና
ያ ጌታ ኢየሱስ ምን እንዲያደርግለት ፈልጎ ነው አንተ ጋር ይላከኛል? ና የሚያስፈልግ አሁን ይደረግልህ ያለ ጸለህለት፣ የአይኑ ቅርፊት ወደቀ፣ ሰውየው ተለወጠ፣ ስሙም ተቀየረ። ዛሬ የብዙ ሰዎች ስም እዚህ ቤት ይቀየራል። ስሙም ተቀየረ። ሳውል የተባለው ሰውዬ ጳውሎስ ተባለ። እዛው ሐዋርያት ሥራ ምዕራፍ 9 ላይ ስለዚህ ሰው ስታነቡ ጳውሎስም እየበረታ ሄደ። አሁን ዓለማዊ ነበር፣ አሁን ገዳይ ነበር፣ አሁን ጦረኛ ነበር፣ አሁን አፍራሽ ነበር፣ አሁን ተቀየረ፣ አሁን ተለወጠ፣ አሁን እየበረታ ሄደ። ኧረ አሜን በለው አንዴ። ይሄ ሰው ነው። ከዚህ ሰው በጣም ከሚያስደንቁት ነገሮች አንዱ ይሄ የተቀየረ ሰው እየበረታ የሄደው ሰውዬ መጽሐፍ ቅዱስ እኛ በፕሮቴስታንት 66ቱን ነው ምናምናውም ምናስተምረው። ከ66ቱ 13 መልእክት ጽፎ እንኳን አንብቡ ያለ ጀግና። ኧረ አሜን በለው አንዴ። እንኳን አንብቡ። እንደውም ክርክር አለን። ዕብራውያንን ማን ጻፈው የሚል ክርክር አለ። እኔ ዕብራውያንን ጳውሎስ ጻፈው ከሚሉት ወገኖች አንዱ ነኝ። ጳውሎስ ጻፈው ተብሎ ከተረጋገጠ 14 መጽሐፍ ጽፎ አንብቡ ያለ ጀግና ነው። አሜን በለዋል። እሱ ብቻ ነው እንዴ? በየከተማ በየጥንሻ ቤተክርስቲያንን ገብቶ ጉድጓድ ውስጥ ከተማ ውስጥ ቤተክርስቲያንን የተከለ ጀግና ነው። እሱ ብቻ ነው እንደሚያስደንቀው። ስለ ወንጌል የተገረፈ ልብሱን አውልቆ የደበደቡት ያሰሩት በሰንሰለት የታሰረ አጣብቂኝ ውስጥ የተኛ አንደኛው በር ሁለተኛው በር ሶስተኛው በር የተዘገበት ጀግና ሰው። ዛሬ አንድ ነገር አሳይቻችሁ ሊወጣ ብዬ ተገባችሁ ያለን ሰው ዝም ብላችሁ እግዚአብሔር ጀግና ያረጋሃል በሉልኝ አንድ ጊዜ በጌታ። አረ ድገሙ ግድ የላችሁ ካልቀራ ጀግና መሆን ነው በለው አንድ ጊዜ በጌታ። ይሄ ሰው ረጅም ዓመት ነው ያገለገለው። አሁን ወደ አነበብኩበት ስፍራ ስመጣ ሁለተኛ ጢሞቴዎስ መልእክት ለሐዋርያ ጳውሎስ የመጨረሻው የስንብቱ ደብዳቤ ነው ተብሎ ነው የተጻፈው የተቀመጠው። የመጨረሻው የስንብቱ ሁለተኛ ጢሞቴዎስን ለልጁ ለጢሞቴዎስ ይሄንን ካወራ በኋላ ምንማን 2 ዓመት ነው የኖረው ይሄ ሰውዬ። ለዚህ ዋጋ ለከፈለለት ወንጌል ተሰዋ ይሄ ሰው። ይሄን ቃል ካነበበ በኋላ ምንድነው የሚለው ለልጁ ለጢሞቴዎስ? ሩጫዬን ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከፊት የክብር አክሊል ይጠብቀኛል አለ። ኧረ አሜን በለው አለ። ጀግና አይደለ? ብዙ ሰዎችን ሲጠይቁ መጨረሻዬ ምን እንደሆነ ትፈልጋለህ ሲትሉ መጨረሻዬን እግዚአብሔር እንዲያሳምረው በምን የጀመሩትን ወንጌል የጀመሩትን አደራ የጀመሩትን ክብር በድል መጨረስ ዳር ማድረስ እሱ ነው መጨረሻ ማማር ማለት። እየበሉ እየጠጡ እየተዝናኑ እየዋኙ መጨረሻ ላይ ይሄን እድል ማግኘት አይደለም። ይሄ ሰው ለጀመረው ወንጌል መጨረሻ ላይ ተሰዋ። ከመሰዋቱ በፊት ግን ምን እያለ ነው ለልጁ ለጢሞቴዎስ? በርታ። ምንም አሁን በቃ ልጨርስ እኮ ምን እያለ ነው መሰለህ? ይሄ ስሜ በጌታ ወንድሜ ስሜ በጣም ያገለግላችሁ የደከማችሁ የተሸከማችሁ አሁን ግን ያቃታችሁ ተስፋ የቆረጣችሁ ማንን ላማክር ያላችሁ ዛሬ መልእክት አለ። በርቺ። መደርስልኝ ጠፋ ያላችሁ በርቺ። አሁን እሱን ከማሳያቴ በፊት ቀና በሉና ሲሆን መንፈሳዊ ልጁ ነው ጢሞቴዎስ። ይሄ ሰውዬ አራተኛ ኳሊቲው አራተኛ የጳውሎስ ትልቁ ነገር ትውልድን ያፈራ ትውልድን ያሳደገ ትውልድን የተካ ሰው ነው። ትውልድን የበላ ሰው አይደለም። ትውልድ አለው። መንፈሳ ትላልቅ ሰዎች አሉ ያልኳችሁ ይሄ ነው። ሙሴ ኢያሱ ነበረው፣ ኤልያስ ኤልሳዕ ነበረው፣ ዳዊት ሰሎሞን ነበረው፣ ጳውሎስ ጢሞቴዎስ ነበረው። ትውልድ አለው። ስለዚህ መጨረሻው ስደስ ለልጁ ለጢሞቴዎስ አደራ ሲሰጥ
ጌታ ኢየሱስም እኮ ደቀ መዛሙርት ነበሩት፣ ሐዋርያት ነበሩት። በርቱ አላቸው እነሱ። ይሄም ሰው በርታ። የዚህ ያነበብኩበት ክፍል ዋናው ሐሳብ አንድ ነው። እሱም ወንጌል ይቀጥላል የምን ነው። አጠገባችሁ ያለን ሰው በጣም አይኑን እያያችሁ እህቴ ወንድሜ ወንጌል ይቀጥላል በልጮህ ክብለ እዚህ ጩሁና ወንጌል ይቀጥላል በልጮህ ክብለ። ዋናው ሐሳብ ይሄ ነው። ወንጌል ይቀጥላል። ወንጀለኞች ግን ያቆማሉ። ቀኝ እጃችሁን አንሱ። አባ የሚጮህ የሚናገር ሰው ድምጹን አንተ ስማው። ጌታው ላንተ አንተ የፈጠርካትን ላንተ ሲጮሁ ስማቸው። እዚህ 3 ጊዜ ጩሁና ወንጌል ይቀጥላል በልጮህ አጮይም እዚህ ጋር ያለ ትገባዋል። የመጨረሻ እንደዚህ ነው ያለው። ምን ወንጌል በርታ፣ ወንጌል ይቀጥላል። ምን አይነት ወንጌል? የህይወት ወንጌል ወንጌል ይቀጥላል። ምን አይነት ወንጌል? ብዙ ሰዎች የመሰከሩለት፣ 2 ከእኔም የሰማኸው ወንጌል፣ 3 ላንተ አሁን አደራ የምሰጠው ወንጌል፣ 4 አንተም ስትጨርስ ለሌላ ትሰጣለህ ይላል። አንተም ስትጨርስ ለሌላ አደራ የምሰጥ ወንጌል፣ እኛ ስንጨርስ የማልቅ ወንጌል። አንድ ጊዜ ያጠራቀማችሁትን አጨብጭቡ። በጌታ ወዳችኋል። በጌታ እኛ ስንጨርስ የማይቆም ወንጌል፣ እኛ ስንታሰር የማይታሰር ወንጌል፣ እኛ ተስፋ ስንቆም ተስፋ የማይቆርጥ ወንጌል፣ እኛ ስናቆም የማይቆም ወንጌል፣ እኛ ስንደበድቡ የማይደበደብ ወንጌል፣ እኛ ስንወድቅ የማይወድቅ ወንጌል፣ እኛ ስናለቅስ የማያለቅስ ወንጌል። ቀኝ እጃችሁን አንሱ። ወንጌል በሉት ይቀጥላል በሉት። ይሄ ነው ቀልድ እንዳይመስልህ። ቀልድ ህይወታችንን የቀየረው ከሲኦል ያስመለጠን ከመጽሐፍ ነው የወሰዱት። ያስተማረሽ ወንጌል፣ አበባ ያደረገሽ ወንጌል፣ ስምሽን በቁልምጫ እንዲጠሩ ያደረገሽ ወንጌል፣ ስላንቺ ዋጋ የከፈለው ወንጌል። አሜን ብለዋል። ለጠላት አሳልፎ ያልሰጠሽ ወንጌል እና ከዛ ጳውሎስ ሲናገር ብዙዎች የመሰከሩለት ከእኔም የሰማኸው ለአንተም አደራ የሰጠሁት አንተም የምትሰብከው ስትጨርስ ለሌሎች ብታስረክበው ወደ እኔ ስትመጣ ወንጌል። ጳውሎስ ምን እያለ ነው? ብዙ ሰዎች መሰከሩት፣ እኔም መሰከርኩት፣ አንተም ትመሰክራለህ፣ ለሌሎች ትሰጣለህ፣ ሌሎችም ይመሰክራሉ፣ ሲጨርሱ ይመጣሉ። ወንጌል ግን ይቀጥላል። ለሚቀጥል ወንጌል ራስህን አዘጋጅ በሉ። አጠገባችኋለሁ። ከዛ አሁን ጠቅለል ሲያደርገው እህቴ እየሰማሽኝ ነው። ስለዚህ ብሎ እንደሆነ ጢሞቴዎስ ጳውሎስን ስለዚህ አባቴ በርታ። ክብር ለኢየሱስ ይሁን። ስለዚህማ በርታ። እሺ እንዴት ነው የሚበረታው ብሎ እንደሆነ በዘር አይደለም፣ በገንዘብ አይደለም፣ በዶክመንት አይደለም፣ በምግብ አይደለም፣ በእንትን አይደለም፣ በክርስቶስ ኢየሱስ ባለው ጸጋ። ሰው የሚያደርገው የራሱ ስትራቴጂ አይደለም፣ የሰው ጥበብ አይደለም፣ ያገኘው የነገደ ያጠራቀመ ያስተማረ ዶክመንቱ አይደለም፣ መልኩ ጾታው ጉብዝናው አይደለም። ለከ ሰው የሚያደርግ ጸጋ ነው። አሁን ያጠራቀማችሁትን ጠላት ያጨብጭቡለት ለጌታ። ለከ ተድዬ ሰው የሚያደርግ ለሰው ትውልድን የሚሰጥ ለዚህ ለከበረው ዓላማ የሚያደርስ ለከ ጮክ በሉና ጸጋ ነው በልሳት ጸጋ። እንዴት ነው የሚበረታው ብለ ነው? በጸጋ ምሰብካው። በጸጋ ትውልድን የሚያፈራው በጸጋ። አሁን ለቤተ ክርስቲያን በየስፍራ አንተ የሄድክበት ሁሉ እየሄድኩ የሚሰብከው በጸጋ ጸጋ።
በጸጋ ወደሃለሁ በጸጋ የዘመርሽው በጸጋ ለዚህ የመጣችሁት በጸጋ እግር ስላለ አይደለም የመጣው እዚህ እጅ ላይ እጅ ዘረጋል ይጣጣፋል አይደል ዝም ብሎ እንደ ዱባ ዝም ብሎ እንደ የበቀለ አይደለም እቺ እጅ እንድታጣፍ እንድዘረጋ 7 ብሎን አለው 1 በይ 2 3 4 5 6 7 7ቱ አልሰረብልስ እንደዚህ እኮ ነው የምትሄደው 14ቱም እንደዚህ ነው የምትሄደው እዚህ ጋር ትልቅ ብሎን አለ እዚህ ጋር ትልቅ አለ እዚህ ጋር ደግሞ ዋናው አለ የሚያንቀሳቀስ ዘይት ቀይረሽ ታውቃለሽ ዘምብለን እቺ ከተወለድክበት አመት ጀምሮ ያያች ነው ባትሪ ድንጋይ ቀይረህ ታውቃለህ እንደዚህ አትበላይ እና ምን ይያልኩ ነው ያለው ዘይት ቀይረህ ታውቃለህ ከዚህ እስከዚህ 32 ወፍጮ አለ የለም አንዱም በ10,000 ብር ብታባዛ ስንት ነው ሂሳብ ተማሪ የለም እዚህ ቤት ስንት ነው 320 ነው አይደለ አጠገባችሁ ያለው 320 ተሸክመኝ ነው የሚታደው አታምሽ በጊዜ ግባ በሉ ጫበጣሩ እውነቴ ነው ማለት ይሄ ሁሉ ከዚህ ባልጽ እዚህ ውስጥ ብቻ ከ6 ሚሊዮን በላይ ሴሎች አሉ አለኝ አንድ ዶክተር እነዚህ ሁሉ አውቆ እንዲሰሩ ያደረገው ጌታ አጨብጭብ ያሁንስ እግር አይደለም ያመጣሽ እንትን አይደለም ያመጣሽ ምህረቱ ለዘላለም ነውና እግዚአብሔርን አመስግኝ አጨብጭብለት ጆሮ ስላለህ አይደለም አይን ስላለህ አይደለም እጅ ስለሚሰራ ኮላሊት ስለሚሰራ አይደለም የእግዚአብሔር ጸጋ ነው አጨብጭብ ከኋላ ያለ የእግዚአብሔር ጸጋ ነው አባባ አየለ ታደለ ታመነሽ ታምራት ጌታ ነው የረዳን በምን በጸጋ እንዴት ደረስኩ ዛሬን በጸጋው እንዴት አገባው በጸጋው እንዴት ወለድኩ በጸጋው ልጆቼን እንዴት አስመረኩ በጸጋው ትዳሬ እንዴት ቀጠለ በጸጋው ሌላ የሚያስቀጥል ነገርማ የለም ሌላማ ተስፋ ያስቆርጣል ግራ ያጋባል ብዙ ሰው ወዶ ነው ከ8ኛ ፎቅ ላይ የሚፈተፈተው ወዶ ነው ራሱን በገመድ እያጠፋ ያለው ወዶ ነው ሀይቅ የሚገባው ወዶ ነው መጥፋት ፈልጌ ነበር ጸልልኝ ነብይ የሚለው ወዶ አይደለም ራሱን በራሱ ያጠፋ ሰው መንግስተ ሰማይ ድል የለውም ይላል መጽሐፍ ወዶ አይደለም ካቅሙ በላይ ሆኖ ነው የሞት መንፈስ ከዚህ ምድር ይመታ ግን እኛን ደግሞ ከኢትዮጵያውያን ከ135 ሚሊዮን አንደኛው እኔ ነኝ ሁለተኛው አንቺ ነሽ እኛ ሲደልቶን አይደለም ግን አንድ ነገር ነው የደለን ጸጋው ሰው እኮ ሳሎን ፍሬሽ ምግብ እየተሰረለት እየተመገበ ታሞ ጥቁር አንበሳ ስሮጥ አንተ ያደራወጥ ሳይሞቅ በልተ ምንም አትሆን እንዴት በጸጋው ሰው ይሄን አይላንድ ከፍቶ እየጠጣ ታሞ ኮሪያ ሆስፒታል ስሮጥ አንተ የቧንቧ ውሃ ሳታፈላው እንኳን እየጠጣ ምንም አትሆን በጸጋው ልጆች በሰላም ወጥቶ የሚመለሱት በጸጋው አንተ በዚህ ግርግር ከተማ በሰላም ወጣ የምትመለሰው እጅን እስከሚያቃጥል አጨብጭብለት ለዚህ ጌታ በጸጋው ምህረቱ ለዘላለም ነውና ጸጋው እቺ ቤተክርስቲያን እንዲህ የሆነችው በጸጋው በገንዘብ አይደለም ሀብታም ስለተደረደረ አይደለም የውጭ ዶላር ስለመጣ አይደለም የፈረንጅ እርዳታ ኖር አይደለም ጸጋው ወንጌል ይቀጥላል ከዛ ምን አይነት ወንጌል ብዙዎች የመሰከሩት እኔ የሰበኩት አንተ የምትሰብከው ለሌሎች የሚሰጠው ወንጌል እሱን ለማስቀጠል በርታ እንዴት ነው የሚበረታው በጸጋ ምን አይነት ጸጋ በክርስቶስ ኢየሱስ ባለው ጸጋ አሜን በክርስቶስ ኢየሱስ አሜን ምን አይነት ኦሪጂናሉ ጤነኛው ከላይ የሚመጣው ከሁሉ ይበልጣል ለተባለ አጨብጭብ አንተ እየተበሳጨችም እየወጣላት አጨብጭብ ኦሪጂናሉ ከሰማይ የወረደው ኢየሱስን ከሙታን ያስነሳው አራንድ ሰው ጮሆ አሜን ይበልሳል እስ ጸጋው በልሽ ጸጋው
በርታ። እንዴት? በጸጋው። ምን አይነት ጸጋ? በክርስቶስ ኢየሱስ። አሾፊዎቹ ነጋዴ ሐሰተኛ ነቢያቶች በሚያጭበረብሩት ጸጋ አይደለም። ደብተራ ቤት የሚሄዱ አሉ፣ ጦንቃይ ቤት የሚሄዱ አሉ፣ ሱዳን የሚሄዱ አሉ። የኔን አንድ ኢትዮጵያ ውስጥ ሐሰተኛ ነቢያቶች መካከል አንድ ጎበዝ ነው የምትሉትን አስመጥታችሁ እዚህ ጋር ቆሞ እስከ 5ኛ አባቴ አያቶቼን ቢጠራ እየነዳው የመጣሁትን መኪና ቁልፍ ሰጠዋለሁ። አይጠራም። እዛ ቢሮ ገብተሽ ለሌላኛው ለፍልፍሽ እሱ ደግሞ ለዚህ አስረድቶ ነው እያጭበረበሩሽ ያለው። ከዛ የሆነ ቀን ደግሞ ሰበረኝ ብለሽ ሚዲያ ላይ ትመጫለሽ። ተበለው ብለሽ ቤቴን ወረሰ ብለሽ ማን ሲጪ ያለሽ? ጸጋ። አሜን። ሕይወት የነኛ ወንጌል የሚሰበክበት ቤት በጸጋ። ምን አይነት ጸጋ? በክርስቶስ ኢየሱስ ባለው ጸጋ። አሜን። ከዛስ በርታ። እየበረታ ትሄዳለህ ልጄ። እሺ ከዚያስ እንዴት ሆኜ ነው? ጸጋው ያበረታል። በክርስቶስ ኢየሱስ ያለው ያበረታል። ወንጌል ይቀጥላል። እኛ እንጨርሳለን። ወንጌል ይቀጥላል። ሌሎችን ደግሞ እንተካለን። እሺ እኔ በምን መንገድ ልሂድ? 4 ምሳሌዎችን ሰጣ ጳውሎስ ለጢሞቴዎስ። አንደኛ እንዴት ነው የሚበረታው ካለ በጸጋ ብሎታል። ከዚያስ እንደ ወታደር አለው። እንዴት? እንደ ወታደር። ምን አይነት ወታደር? ሸፋፋ ወታደርም አለ፣ ግን እንደ ኢየሱስ ክርስቶስ በጎ ወታደር። በጎ ወታደር ቅድም አልኳችሁ ለአገር ይሞታለሁ ለአገር ይኖራለሁ ይላል። ሸፍጥ አይሰራም፣ ሌባ አይሆንም፣ ባንዳ አይሆንም፣ አገር አሳልፎ አይሰጥም፣ አይኮበልልም፣ ወዲያ ላይ አይልም። እንደ ወታደር። ምን አይነት ወታደር? እንደ በጎ ወታደር። እቺም ቤተክርስቲያን በየቦታ ለመትከል እንደ በጎ ወታደር። በምን? በጸሎት። በምን? በታማኝነት። ገንዘብ አይደለም የሚቀድመው። በምን? በጸሎት። በምን? በታማኝነት። በምን? በቤቱ በመሆን። በምን? ስሰማኝ። በምን? ቤተኝነት ተሰምቶ። በምን? በገንዘብ። በምን? በምክር። እቺ ቤተክርስቲያን ከዚህ በኋላ መውለድ ይጠበቅባታል። በአንቴ። በማን? በአንቺ። ስለዚህ በርታ። እንዴት? እንደ ወታደር። የወታደር ፈተና 3 ነው። አንደኛ የማሰልጠኛ ጊዜ ነው። ሁለተኛ ምሽግ የመቆፈር ጊዜ ነው። ሶስተኛ የጦርነት ጊዜ ነው። ጢሞቴዎስ በርታ። እንዴት? እንደ ወታደር። ምን አይነት? እንደ በጎ ወታደር። ማን ቁጭ ብሎ ማን ቆሞ ይጮሃል? አሁንማ ገባኝ ነው። ኢየሱስ ያድናል። ቁጭ ብላችሁ አሜን ካላላችሁ እኔም ቁጭ ልበላ። አጠገባችሁ ያለ ሰው አንድ ሰው ለሶስት ሰው በደንብ ጨበጣ አሳምማችሁ እግዚአብሔር በጎ ወታደር ያርግሽ በሏት በጌታ። አረ ድገም ምን እየሰራሽ? እግዚአብሔር በጎ ወታደር ያርግ በሉት። ከክብር ወደ ክብር በሉ። ጮክ በሉና በጌታ። አረ ድገሙ። ከክብር ወደ ክብር በሉት። ከኃይል ወደ ኃይል በሉት። ከበረከት ወደ በረከት፣ ከዝማሬ ወደ ዝማሬ በሚቀጥለው ዓመት በሉት እግዚአብሔር ያሻግርሃል በሉት። ለእኔ ነው መልእክቱ የሚል ቀድሞ ጮሆ አሜን በሉት። በርታ። እንደ ወታደር። እዚህ ቤተክርስቲያን በጎ ወታደሮችን አበዛለሁ አለ። አንድ ይሄ ነው። ጸጋው አለ፣ ወንጌል ይቀጥላል፣ እኛ እንጨርሳለን፣ ወንጌል ይቀጥላል። ግን እንዴት ልበርታ ካለ ጳውሎስ ጢሞቴዎስ እንደ ወታደር። ሁለተኛ ደግሞ እንደ አትሌት ይላል። ሁለት የሚታገሉ ሰዎች እንደሚገባ ባይታገሉ የድልን አክሊል አይወስዱም አይደለም ይላል። እንደ አትሌት ከአበበ ቢቂላ ዘመን ጀምሮ እነ ቀነኒሳ፣ እነ ኃይሌ፣ እነ ደራርቱ፣ እነ ታምራት ቶላ ቀላል መስሎ ነው እንዴ? አንተ አሁን ከዚህ እስከ እንትን ድረስ በጣም ሮጠይ እኔ 10,000 ብር አሁን ልስጥ ብላ ትሮጥ 100 ሜትር
ይሮጣሉ ብሎ ነው መሰለኝ እንዲህ አለኝ። ይሄ ወንድሜ እዚህ ሮጠይና 100 ሜትር በጣም በፍጥነት እኔ በሚሰጥ ፍጥነት አንሮጥም። ይህን ሁሉ ለሰት ከአዲስ አበባ እስከ ሞጆ ነው የሚሮጡት ታውቃላችሁ? ከአዲስ አበባ እስከ ሞጆ። እኛም እኮ መኪናችን ነዳጅ በልቶ ነው ሞጆ የሚደርሰው። እነሱ በእግራቸው የሚሮጡት ለምንድን ነው? ባለም አደባባይ ላይ እዚህ ዋጋ ከፍሎ ነው። ሌሊት ተነስቶ ጫካ ውስጥ እባብ እየነደፋቸው ባልጩት እየቆረጣቸው አንዳንድ ጊዜ ድንጋይ እየተወረወረ ሞባይላቸውን እየተነጠቁ አይደለም ዝናብ ላይ ጎርፍ ላይ ዶብ ላይ ይሮጣሉ። እኛም ስንገኝ እነሱ ካፌ አይገኙ። እኛም ምግብ ቤት ስናሳድድ እነሱ አንድ አትሌት አግኝታችሁ ታውቃላችሁ? ከተማ ውስጥ አታገኙ። የሉም። እነሱ ጫካ ላይ ናቸው። እንደ አትሌት ወታደር ለምን ዋጋ ይከፍላል ካላችሁ አገር ለማስቀጠል። አትሌቶችስ እሺ ምን ዋጋ አስከፈላቸው ብላችሁ ብትጠይቁ ዋንጫ አለ። የምን ዋንጫ? የወርቅ የናስ የብር። እሱም ካልተገኘ በዓለም አደባባይ መታየት መታወቅ፣ እሱም ካልተገኘ አገር ማስጠራት፣ እሱን ካም ባይገኝ በአውሮፕላን ራሱ መሄድ ይቀልዳለች እንዴ? አውሮፕላን ብዙ ሰው ገና ኤርፖርት ሲደርስ ሻንጣውን እንደ በጌታ ይጀል ፎቶ አንሰልኝ ብሎ ገና አውሮፕላኑ ውስጥ ገብቶ ተረጋግቶ ሳይቀመጥ ሚዲያ ላይ የሚለቀው ወዶ ነው። ሄጅ ያለው በአውሮፕላን ጠላቶቼም ወገኖቼም እያያችሁ ብሎ እኮ ነው። ማያረጉ ግን አሉ። ምንም አይመስላቸው። ላታርጎ ብትን የሚያረጋው አይሆ ብሎ ወለ 30 ደቂቃ ይሆናል። ግን ይሄን ባይገኝ በአውሮፕላን ራሱ ሄዶ መምጣት አገር ማያት ራሱ እዚህ ዋጋ ባይከፍሉ ይሄ ሁሉ አይገኝም። ለምን ዋጋ ይከፍላሉ? ይሄን ሁሉ ለማግኘት። ጳውሎስ ምን አለ? እንደ አትሌት እንደሚገባ መታገል። እዚህ ቤት የተሰበሰበው ሕዝብ ሁሉ ለዚህ ወንጌል ለዚህ ቤት አንድ እጅ መሆን፣ አንድ ሰው መሆን። እንትናን አለማያት እኔ ያገበኛል ይሄ ቤት ማለት ይሄ መስቀል ያገበኛል ማለት። አሜን በለው አንዴ። ሶስተኛ ጳውሎስ ጢሞቴዎስን ሲመክር እንደ ገበሬ አለ። እንደ ገበሬ። እኔ የገበሬ ልጅ ነኝ። እዚህ ቤት የገበሬ ልጆች አሉ። ገበሬ ሰኔ ከመግባቱ በፊት የነበረው ወር ምንድን ነው አታውቁ? ከግንቦት ጀምሮ ነው የሚታገለው የሚያርሰው። ግንቦት ደረቅ ነው። በደረቁ ላይ ማረስ ይጀምራል። ሰኔ ሲገባ እንደገና ያለሰልሳል። እንደገና ሶስተኛ ዙር ከመዝራቱ በፊት ከዛ አራተኛ ዙር ዘር ይዘራል። በባዶ እግሩ ነው የሚያርሰው። በሬ የሌለው በእጁ፣ በሬ ያለው በበሬ፣ ትራክተር ያለው በትራክተር፣ እሱም የሌለው በመጥረቢያ በጉልበቱ በባዶ እግሩ ባልጩት እየቆረጠው፣ አንዳንድ ጊዜ ደግሞ እባብ አፈር ውስጥ ያለው እባብ እየነደፈው ከዛ ዘር ይዘራል። ዘርቶ ሄዶ አይተኛም። ዙሪያውን ደግሞ ያሳጥራል፣ ያጥራል። ካጠራ በኋላ ደግሞ አይተኛም። መብቀል ሲጀምር አረም እኩል እንዳይበቅል አረሙን ይነቅላል። ከዛ በኋላም ደግሞ አይተኛም፣ መድኃኒት ያደርግለታል። ከዛ በኋላም አይተኛም፣ ዙሪያውን ሁሉ ጊዜ ያያል። ከዛም አይተኛም፣ ያጨዳ ጊዜ ሲደርስም ያጭዳል። ከዛ ተሸክሞ ይወስዳል፣ ወደ አውድማ ይወቅጣል፣ ዋጋ ይከፍላል። ገበሬ ይሄን ሁሉ ዋጋ ለምን ይከፍላል ብዬ ሲያስብ ጳውሎስ ለጢሞቴዎስ እንዲህ አለው፣ ገበሬው ፍሬው ሲደርስ የመጀመሪያውን መብላት ስለሚገባው ይሄ አመት ፍሬ የምትበሉበት አመት ይሆንላችሁ። አጠገባችሁ በጌታ አንድ ጊዜ አንድ ሰው ለአንድ ሰው አጠገባችሁ ያለው እግዚአብሔር ፍሬያማ ያደርጋል በሉ። አይሰማም ወይ? እሰጅርቱ አይሰማም ማሉ ጃጅርታ አይሰማም ድገመስ። እግዚአብሔር ፍሬያማ ያደርጋል በሉ። ከዚህ በኋላ በሉ ጠላቴ ወደደ ጠላ በሉ እግዚአብሔር በፍሬ ይባርካል በሉ። ዘርህ ይባረካል፣ እርሻ ይባረካል፣
ይባረካል፣ ደሞዝ ይባረካል፣ ትዳር ይባረካል፣ ልጆች ይባረካሉ። ከበረከት ወደ በረከት ያሻግርሃል በሉስ። አንድ ሰው ጮሆ አሜን በልሳንስ። የመጀመሪያውን ፍሬ መብላት ስለሚገባው ይላል። ስለዚህ ምን እያለው ነው? ወንጌልን ታስቀጥላለህ፣ ባለ ድል ትሆናለህ፣ ባለ ፍሬ ትሆናለህ እያለው በርታ። እንዴት? እንደ ወታደር፣ እንዴት? እንደ አትሌት፣ እንዴት? እንደ ገበሬ። ወታደር አገር ያስቀጥላል፣ አትሌት ዋንጫ ያስመጣል፣ ገበሬ ፍሬ ይበላል እያለ ስለዚህ አንተ የሚጠበቅብህ ከዛ ወረድ ብሎ ሁለት ትላልቅ ነገሮችን ሰጣውና ዘጋ። እኔም እሱን ሰጥቻችሁ እንጸልይ። እሺ እንደ ወታደር ሆንኩ፣ እንደ አትሌት ሆንኩ፣ እንደ ገበሬም ሆንኩ፣ ከዛስ ሌላ የምትመክረኝ ነገር አለ ወይ ካለ መከራ ተቀበል አለው። ይኸው እዚህ ላይ መከራ እየተቀበልክ እየተጋፈጥክ፣ ጾም ጸሎት ሲባል እየሸሻ አይደለም፣ ገንዘብ ስትባል እየሸሻ አይደለም፣ ይሄን እንድንናርግ ሲባል እየሸሻ አይደለም፣ ኮንፈረንስ ጊዜ ከፊት እየገባ አይደለም፣ መከራ እየተቀበልክ። ይሄ ጣት ከታመመች እቺም ትታመማለች፣ እቺም ትታመማለች፣ እቺም ታመማለች፣ እቺ እንኳን በአንድ እጅ ስለሆኑ ነው ወንጌላዊ ብትለይ ይሄም ይታመማል። እቺ ስለታመመች እዚህም ይታመማል፣ አይኔም ይታመማል፣ እጄ ይታመማል። ምክንያቱም አንድ ታፈሳ ነው ሁሉ አካሌ። እዚህ ቤት አንድ አካል ነው ሁሉም። ጩሁና አሜን በል። ስለዚህ እየተጋፈጥክ ምን እያለ ነው? መከራ እየተቀበልክ አይደል? ንስር የሚባል ወፍ ታውቃላችሁ አይደል? አገር ውስጥ የሚበር አውሮፕላን እንደዚህ ዝናብ ጉም ምናምን ከሌለ 29000 ጫማ ነው የሚበረው። ምናልባት ጉም ካለ ከፍተኛ ዝናብ ካለ ሰንጥቆ ወደ ላይ ስለሚወጣ 32 34 ሊሆን ይችላል። ከሀገር ውጭ መሄድ 40 39 38 ጫማ ከፍታ ሊወጣ ይችላል። ንስር ግን 45 ጫማ ይሄዳል። 10 ጫማ ከፍ ስትሉ ወጀብ አለ። 10 ጫማ ከፍ ስል ጀርባውን አይደለም ለወጀቡ የሚሰጠው ንስር ክንፉን ዘርግቶ ደረቱን ነው የሚሰጠው። ወጀቡን ይገፋል፣ ወጀቡ እሱን ይገፋል፣ ተያይዞ ነው ወደ ላይ የሚወጣው። መከራ እየተቀበልክ ለምን? ላዳናይ ለዚህ ወንጌል። ከዚህ በኋላ እዚህ የሚያያችሁ ሰዎች ከ20 በላይ ናችሁ፣ ቢያንስ ከ18ም በላይ ናችሁ። እሺ ከ17ም በላይ ናችሁ። ከዚህ በኋላ ለምን ይኖራሉ ብለ አስባይ እንደሆነ ለወንጌል ኖር። አሜን። ለምን እንዲያልኩ ወንጌላዊ ብትለኝ ጌታ ሊመጣ ነው። በምን አወክ ብትለኝ መጽሐፉ ላይ የተጻፉ ነገሮች እየሆኑ ነው ያሉት። ለወንጌል ኑሪ። አሜን። እንዴት? እየተራብክ፣ እየተወገርክም፣ እየተሰደብክም፣ ዋጋ እየከፈልክም፣ ጸሎት ቶሎ ባይመለስም ቶሎ ቢመለስም፣ ብታገቢም ባታገቢም፣ ብትወልድም ባትወልድም፣ ብትሸለምም ባትሸለምም፣ ዓላማችን ግን ይሄ ነው። ክፉ ስራችሁ ነው ያልኩት ለወንጌል። ልጁን እያሳየ ቤተ ክርስቲያናችንን እያልክ ስለዚህ ምን አለ? መጨረሻ ምክር ነው። በጣም ነው የሚወዳችሁ። ከዚህ በኋላ መቼ እንደሚመጣ አላውቅም፣ ግን መከራ እየተቀበልክ በርታ። ከዛ ሁለተኛውና የመጨረሻው አባቴ ከዛ ሌላስ አለ አባቴ ብሎ እንደሆነ ኢየሱስ ክርስቶስን እያሰብክ ወታደርም ስትሆን፣ አትሌትም ስትሆን፣ ገበሬም ስትሆን መከራም እየተቀበልክ ይሄን ሁሉ ግን ስታደርግ አለው መጨረሻ ላይ ዋናውን ኢየሱስን እያሰብክ። አጠገባችሁ ያለ ሰው አንድ ሰው ለሁለት ሰው ኢየሱስን አስብ በሉ። ጨበጥ አድርጉና በጌታ ድጋሙ ሃያ
አይ ድገሙ ኢየሱስን አስብ። እዚህ ስትመጣ ኢየሱስን እያሰብክ ዛሬ ማን ነው የሚያገለግል? ማንም ያገልግል። አገልጋይ ቀረ ይቅራ። አገልጋይ አለ አይደል? ዛሬ እኔ ቢቀር እየመጣው ነኝ እንኳን እያልኩ ቢቀር ስልኬን ቢዘጋ ስብከት ሳትሰሙ ትሄዳላችሁ? ምን እንደዚህ ትሉኛላችሁ? ትሄዳላችሁ? እኔ ነኝ እንጂ የሚጎዳው ቸርቹ አትጎዳም። ቢቀሩ ቸርቹ አትጎዳም። አንተ አስረት ብታስገባ ባታስገባ ቸርቹ አትጎዳም። ብትጎዳው አንተ አርፍደሽ ብትመጪ ቸርቹ አትጎዳም። አንቺ ነሽ የምትጎጂ። ጎደልሽ ማለት ነው ከበረከቱ እንጂ ቸርቹ ምናምን እግዚአብሔር ምን ያንሰዋል? እኛ ነን የምንጎዳው። አቀልጂ ኢየሱስን ካሰብክ አታኮርፍም። ኢየሱስን ካሰብክ አስራት አትበላም። ኢየሱስን ካሰብክ ዝሙት አትሰራም። ኢየሱስን ካሰብክ አትዋሽም። ሀያት አደባባይ ለታክሲ እየጠበቅ ሜክሲኮ ሊወርድ ነኝ አትልም። ገና ታክሲ አልመጣም ወይ ባቡር አልመጣም። ወታደር የለ ፌደራል የለ ዳይንነት የለ። ምን አስዋሻል? ሀያት አደባባይ ታክሲ እየጠበቅኩ ነው። ታክሲውም አይታየኝም። ከቻልክ ጠብቀኝ፣ ካልቻልክ ደግሞ ሌላ ቀን በይ። ከእግዚአብሔር ጋር ከመጣላት ከሰውየው ጋር መጣላት ይሻላል። አርግቴ ዋቀዮን አልፋቱ ይሄ ነው። ከዛ በድል እየዘመርክ የምትሄድበት አመት ይሁንልህ። አሜን። እንደውም የወንድማችሁ ምርቃት ነው። ጩሁና አሜን በሏት። በጠላቶቻችሁ ፊት ለፊት አዲስ ቅባት በላችሁ ላይ ይፍሰስ። ጠላቶቻችሁ ይገዙላችሁ፣ ከፍታቸው ይረገጥላችሁ። አባታችሁ እግዚአብሔር ጣልቃ ይግባላችሁ፣ ሰልፋችሁን ይሰለፍላችሁ። ያሰባችሁበትን የምትደርሱበት አመት ይሆን። አንድ ጸሎት አሜን ለሚለኝ ሰውዬ ልናገር። የምስጋና ድንኳን በራፋችሁ ላይ ይተካል። ወዳችኋለሁ።